ሰላም ሰላም እንዴት ናችሁ? ውድ የተከበራችሁ የቻናል ቤተሰቦች፣ ዛሬ ደግሞ እንግሊሽ ዋን ፋይናል ኤግዛም ይዤላችሁ ቀርቤያለሁ ማለት ነው። ይህ ፋይናል ኤግዛም እንግዲህ ከሐዋሳ ዩኒቨርሲቲ፣ ከጎንደር ዩኒቨርሲቲ፣ ከዋቻሞ፣ ከወላይታ ሶዶ እንዲሁም ደግሞ ከአስቱ የሰበሰብኳቸው ጥያቄዎች ናቸው ማለት ነው። ይህንን ጥያቄ እንዴት ነው የምንሰራው? እናንተ መጀመሪያ ቪዲዮን ፓውዝ አድርጉትና በራሳችሁ ሞክሩት። ከዛ እኔ የምሰራውን መልስ እያያችሁ ከእናንተ ጋር እያስተያያችሁ ራሳችሁን በዛ ኢቫሉዌት ማድረግ ትችላላችሁ ማለት ነው። በመጀመሪያ ለዚህ ቪዲዮ ወይም ደግሞ ለዚህ ቻናል አዲስ ከሆናችሁ ፕሊዝ ይህንን ቻናል ሳብስክራይብ አድርጉት። ሳብስክራይብ ያደረጋችሁ ደግሞ ለሌሎች ሼር በማድረግ ቪዲዮ ከተመቻችሁ ላይክ አድርጉት። ቪዲዮን ስትመለከቱ ኦንላይን ሆናችሁ ከሆነ የምትመለከቱት ፕሊዝ ቪፒኤን አብርታችሁ በማየት ተባበሩኝ። ይህንን ደግሞ ያደረጋችሁ ስላለ እጅግ አድርጌ አመሰግናለሁ ማለት ነው። ቪፒኤን ሌላ ምንም ነገር የለውም። አንደኛ የእናንተን የኢንተርኔት ፍጥነት ሲጨምርላችሁ፣ ሁለተኛ ለኔ ደግሞ የሚጠቅመኝ የኔ ቪዲዮ ከተለያየ ሀገራት ሲታይ ለኔ የሚጠቅመኝ ነገር ስላለ ነው እና ጀስት ለሎኬሽን ነው ማለት ነው የምፈልገው ቪፒኤን እና ቪፒኤን እያበራችሁ ብታዩ በዚህ ሞር እኔን ልትደግፉኝ ትችላላችሁ ማለት ነው። ይህን ደግሞ በወንድማዊነት ስለምታደርጉ እጅግ አድርጌ አመሰግናለሁ። ሰው ወደ ጥያቄው ስንመጣ አይ ዩዥዋሊ ብላንክ፣ መጀመሪያ ጥያቄውን ላንብብና ከዛ መልሱን በጋራ እየሰራን እንሄዳለን ማለት ነው። I usually blank get up late on Saturday. It's the beginning of the weekend and I like to relax. But on that particular Saturday, 2 months ago, I blank get out of the bed at 6 o'clock. Terrible sounds of sirens and horns blank from the street straight into my room. I blank over to the window to see what was happening. 2 cars blank on the corner near the bakery. Lots of angry people were screaming and shouting at each other. The baker was trying to calm everybody. He blank out coffee and cookies for everyone. What a nice neighbor. ይሄኛውን ኤ ፓርትን መልስ እየሰራን እንሂድ። የመጀመሪያው የሚሆነው ጌት አፕ ራሱ ነው የሚሆነው። ቢካውዝ ዩዥዋሊ የሚለውን ስትመለከቱ ይሄ ወርድ ምንን ነው የሚገልጽልን? ታስታውሱ ከሆነ ሚድ ኤግዛም ጥያቄ ስሰራላችሁ ስለ ዩዥዋሊ እነዚህ ሀቢት ወይም ደግሞ ሀቢቹዋል አክሽን ሲሆን ቴንስ ላይ ምን አይነት ኢፌክት እንዳላቸው አውርቻላችሁ ነበር እና ዩዥዋሊ ምንድን ነው የሚነግረን? ይሄ ነገር ሀፕን ያደረገው አልፎ አልፎ ሀፕን እንዳደረገ ወይም ደግሞ የተከሰተው ነገር አልፎ አልፎ ሀፕን እንደሚያደርግ ነው ማለት ነው የሚገልጽልን። ሰው በዚህ ኬዝ ምንድነው ማለት ነው የምንጠቀመው? we use the present simple tense እንጠቀማለን ፎር habitual action ማለት ነው። ስለዚህ ሀቢት ወይም ደግሞ ራውት የሚያደርግ የሚደጋገም አልፎ አልፎ የሚከሰት ነገር ሲሆን በፕሬዘንት ሲምፕል ወይም ሲምፕል ፕሬዘንት እንጠቀማለን ማለት ነው። ሶ መልሳችን ጌት አፕ ይሆናል ማለት ነው። የሁለተኛው ደግሞ ሀድቱ ነው የሚሆነው ፊኒሽድ ፓስት አክሽን፣ ያለቀ ፓስት አክሽን ነው ማለት ነው። ቢካውዝ እዚህ ጋር ምንድን ነው የሚለን? ከዚህ ጋር ጀምራችሁ ስትመለከቱ በት ኦን ዛት ፓርቲኩላር ሳተርዴይ ይላል። 2 months ago ማለት ነው፣ ከሁለት ወር በፊት። 2 months ago ማለት ፓስትን ነው ኤክስፕረስ የሚያደርግልን። ሰው ሀድቱ እንጠቀማለን ማለት ነው። ወይም ደግሞ ሀድቱ ፊት ያደርጋል ለዚህኛው ቦታ ማለት ነው። 2 months ago እንደ ሲግናላችን ወይም ደግሞ እንደ ክሉ አድርገን መውሰድ እንችላለን ማለት ነው። we can use the past simple tense። ሰው ወደ ሶስተኛ ጥያቄ ስንመጣ ዌር ካሚንግ ወይም ደግሞ ዌር ኬም መልስ ይሆናል ማለት ነው። ለምንድን ነው ይሄ የሚሆነው? ዲስ ኢዝ ባክግራውንድ አክሽን ማለት ነው። ባክግራውንድ አክሽን ማለት የሆነ አክሽን እያለ ከሱ አክሽን በስተኋላ ደግሞ እንደ ሲን አይነት ነገር ሌላ ሲን ወይም ደግሞ ሌላ አክሽን ሲከሰት ማለት ነው። the sounds were continuing to happen when he woke up። እሱ የተነሳ ነበረ ምን እንደተከሰተ ለማየት እሱ ሲነሳ ከሱ ኋላ ደግሞ ምን ይሰማል ማለት ነው? የሆነ ድምፅ አይነት ነገር ይሰማል ማለት ነው። ድምፁ መሰማቱን ይቀጥላል ማለት ነው። ሁለቱም ፓራላሊ ነው እየሄዱ ያሉት ወይም ደግሞ ኮንቲኒየስሊ ነው እየተሰማ ያለው ማለት ነው ድምፁ። ሰው ፓስት ኮንቲኒየስ ቴንስ ስለዚህኛው ቦታ ፊት ያደርጋል ማለት ነው። ኬም የሚሆንበት ምክንያት ደግሞ ይህንን አክሽን እንደ ሲምፕል ኢቨንት አድርገን
አክሰፕት የምናደርገው ከሆነ ኬም ይሆናል ማለት ነው። ኬም ይሆናል። ሰው ወደ አራተኛ ላይ ስንመጣ ወክድ ይሆናል ማለት ነው። ወክድ ይሆናል ቢካውዝ ምንድን ነው ማለት ነው? ሲኩዌንስ የሆነ ኢቨንት ነው። ሲኩዌንሱን የጠበቀ ኢቨንት ነው። ስለዚህ ሲምፕል ፓስት ወይም ደግሞ ፓስት ሲምፕል ለዚህኛው ቦታ ይመጥነዋል ማለት ነው። መጀመሪያ ምን አደረገ? ድምፁን ሰማ። ከዛም በኋላ ወክ አደረገ። ሲኩዌንሱን የጠበቀ ማለት መጀመሪያ ድምፁን ሰማ፣ ከድምፁ በኋላ ተነሳ፣ ከዛ ምን አደረገ? ወክ አደረገ ማለት ነው። ሶ ፎር ሲኩዌንስ ኦፍ ኢቨንትስ ፎር ደ ፓስት አክሽን ሲምፕል ፓስት እንጠቀማለን ማለት ነው። አምስተኛ ላይ ደግሞ ደርሰናል። አምስተኛ ምንድን ነው የሚሆነው? ሃድ ክራሽድ ነው የሚሆነው። ሃድ ክራሽድ ነው ቢካውዝ አክሽን ቢፎር አናዘር አክሽን፣ አንዱ ድርጊት ሌላኛው ድርጊት ላይ ተደግሞ ሲመጣ ሃድ ክራሽድ ይሆናል ማለት ነው። ሃድ ክራሽድ ይሆናል በዚህኛው በእኛ ኬዝ፣ ወይም ደግሞ አንደኛው አክሽን በሌላኛው አክሽን ላይ ተጨምሮ ሲመጣ በፓስት ፐርፌክት ሊገለጽ ይችላል። በፓስት ፐርፌክት ሊገለጽ ይችላል ማለት ነው። ስድስተኛ ምንድን ነው የሚለው? ሂ ብላንክ አውት ኮፊ ኤንድ ኩኪስ ፎር ኤቭሪ ዋን። የዚህኛው መልስ ደግሞ የሚሆነው ብሪንግ ብራውት ይሆናል ማለት ነው። ብራውት ይሆናል ቢካውዝ ለምንድን ነው ብራውት የሆነበት ምክንያት? ፊኒሽድ የሆነ ያለቀ ፓስት ድርጊቱን ፓስት አክሽን ስለሆነ ስፔሲፊክ የሆነ አክሽን ነው ማለት። ስፔሲፊክ የሆነ አክሽን መቼ ተከሰተ? በፓስት ላይ ተከሰተ። ስለዚህ ባለፈው ዕለትም ስናወራ ምን ብለናል? ስፔሲፊክ ታይሙ ስፔሲፊካሊ ሲገለጽ ፓስት ሲምፕል ነው የሚሆነው። ፓስት ላይ ሆኖ ግን ፓስት አክሽን ሆኖ እስከ የሆነ ፓስት ድረስ ወይም ደግሞ ፓስቱ የተከሰተበት ሰዓት ካልተገለጸ ምን ይሆናል ማለት ነው? ፓስት ፐርፌክት ተብሎ ሊገለጽ ይችላል ማለት ነው። በእኛ ኬዝ ግን ምንድን ነው ማለት ነው? ስፔሲፊክ የሆነ ታይም አለን። ኢን ዘ ፓስት አክሽን ስፔሲፊክ የሆነ አክሽን ማለት ነው። ኢን ዘ ፓስት ታይም ስፔሲፊክ የሆነ አክሽን በፓስት ሲምፕል ይገለጻል። የመጀመሪያውን ፓርት ጨርሰናል። ወደ ፓርት ቢ ስንመጣ ማይክ ኤንድ ጆን አር ቤስት ፍሬንድስ ዴይ ብላንክ ሚት አት ኤ ባርዝዴይ ፓርቲ 3 years ago። እዚህኛው ላይ ፊት የሚያደርገው ምንድን ነው ማለት ነው? ሜት ይሆናል። ሜት ማለት እችኛዋ ማለት ነች። MET ይሄኛው ይሆናል። ሰው ቀጥሎ ደግሞ they both live in Orlando አሜሪካ። usually they blank meet every weekend and read some books together። ይሄኛው ደግሞ ምንድን ነው ማለት ነው? ራሱ ኖርማሊ ሚት ይሆናል ማለት ነው። ቢካውዝ ኤቭሪ ዊከንድ ነው የሚለው ዩዥዋሊ። አሁን ቅድም እዚህ አንደኛ ጥያቄ ላይም እንደነገርኳችሁ እዚህ ጋር ዩዥዋሊ የሚለው ሀቢቹዋል የሆነ አክሽንን ለመግለጽ የምንጠቀምበት ወይም ደግሞ ሀቢቹዋል የሆነን አክሽን ለመግለጽ የምንጠቀምበት ቴንስ ሲምፕል ቴንስ ነው፣ ደግሞ ሲምፕል ፕሬዘንት ቴንስ ነው ብለን ይህ ሲምፕል ፕሬዘንት ቴንስ ደግሞ ለመሆኑ ክሏችን ምንድን ማለት ነው? ዩዥዋሊ ሀቢቹዋል የሆነ አክሽን ሲሆን ሲምፕል ፕሬዘንት ቴንስ እዛ ጋር ምን ያደርጋል ብለን ማለት ነው? ፊት ያደርጋል ብለናል። አሁን በእኛ ከዚህ ጋር ስንመጣ ምን የሚል አለ ማለት ነው? ዴይ ብላንክ ሶሪ ስምንተኛ ላይ ዩዥዋሊ አንደኛ ዩዥዋሊ አለን። ከዛ ኤቭሪ ዊከንድ ማለት ነው። ኤቭሪ ዊከንድ በየሳምንቱ ሲገናኙ የሆነ መጽሐፍ በጋራ አብሮ ያነባሉ። ሶ ሜት ራሱ ይሆናል ማለት ሜት ራሱ ይሆናል። ኤንድ ኦልሶ ማይክ ሃድ ኤ ቴሪብል አክሲደንት years ago። አሁን ደግሞ ወዴት ሄደ ማለት ነው? ወደ ፓስት መለሰው ማለት ነው ናሬሽኑን። ሶ ሂ ኦልዌይስ ብላንክ ኒድ ኤ ዊልቸር። እዚህኛው ላይ ደግሞ ምንድን ነው ማለት ነው የሚሆነው? ራሱ ኒድስ ይሆናል። ራሱ ኒድስ ይሆናል ማለት ነው። ለምን እንደሆነ ከስር እናያለን። ኢት ኦል ሃፕንድ ዌን ዴይ ዌንት ቱ ማውንቴን ባይክ ታወር ኢን ደ ካንትሪ ላስት ሰመር ዴር ሂ ብላንክ ፋል ኦንቱ ኤ ሮክ ኤንድ ብሮክ ሂዝ ሌፍት ሌግ። እሺ መልሱን ያዙልኝ። የሰባተኛ ሜት MET ይሆናል። የስምንተኛ ደግሞ ራሱ ነው ሚት ይሆናል። እንደገና ደግሞ የዘጠነኛ ደግሞ ኒድስ ይሆናል። አስረኛ የሚሆነው ፌል ይሆናል ማለት ነው። ፌል ሚንስ FELL ይሆናል። እንመልከት ኤክስፕላኔሽኑን። 7 ላይ ያቆም ነው። ሜት ለምንድን ነው ሜት የሚሆነው? ቢካውዝ ኢትስ ፓስት ፊኒሽድ አክሽን ነው ማለት ነው። ፓስት ላይ ፊኒሽድ የሆነ አክሽን በምን አወቅን? 3 years ago የምትለው ማለት ነች። እችኛ እንደ ክሉ ታገለግለናለች። 3 years ago ዊክ ago የሆነ ሰም ሃውር ago ሰም መንዝ ago ምናምን አይነት ነገር ስፔሲፊክ የሆነ ታይም ካለ ሲምፕል
ፓስት እንጠቀማለን ማለት ነው። ሲምፕል ፓስት እንጠቀማለን። ሶ ሜት ይሆናል መልሳችን። ስምንተኛ ላይ ደግሞ ስንመጣ ዲስ ኢዝ ምንድነው ማለት ነው? ሀቢት ነው ማለት ነው። ለምንድን ነው ሜት የተጠቀምነው? ቢካውዝ ኢት ኢዝ ዩዥዋሊ ስለሚል ሀቢት ስለሆነ ማለት ነው። ሀቢት ስለሆነ ፕሬዘንት ሲምፕል፣ ለዚህ ሜት እንጠቀማለን ማለት ነው። ቀጥለን ደግሞ ዘጠነኛ ላይ ስንመጣ ኒድስ ላይ ኢትስ ከረንት ፋክት፣ ከረንትሊ ያለ ፋክት ነው። ሲታይ ምንድነው የሚመስለው? ፓስት ይመስላል አይደል? ፓስት ይመስላል ሲታይ፣ ግን ፓስት አይደለም። ለምንድነው? ከረንት የሆነው ፋክት ነው። ይህ ከረንት የሆነ ፋክት መቼ የተከሰተ ነው ማለት ነው? ከዚህ በፊት ቀደም ብሎ የተከሰተበት፣ አሁን እሱ ያለበትን ሁኔታ ፋክቱን የሚገልጽ ነው ማለት ነው። ለዛ ነው ኒድስ ወይም ደግሞ ሲምፕል ፕሬዘንት እየተጠቀም ነው። አስረኛ ፌል ነው። and also this one is finished past action ማለት ነው። this is finished past action። ፓስት ላይ finished የሆነ አክሽን ሲሆን ምን እንደምንጠቀመው ሲምፕል ፓስት እንደሚሆን በተደጋጋሚ ነግሬያችኋለሁ ማለት ነው። ሶ ወደ ሁለተኛ ፓርት ገብተናል ማለት ነው። ሁለተኛ ፓርት ላይ ምንድነው የሚለን? ወላይቲም ከዚህ ስር ነው ያለው። yes 20 or 30 years ago Ethiopia blank very poor country, poor in agricultural practice. They always traditional or mechanical means of ploughing and harvesting. As a result, they blank leather products and the blank goods and service except coffee and hides at that moment. If they blank effective technologies, they would produce a lot. Moreover, they wouldn't have suffered from starvation if they blank systematic. Now there blank various new innovations and discoveries in agricultural sector in our country. ሶ ኦኬ እዚህ ጋር ላቆምላችሁ። እዚህ ይሄኛው አክሽን ምንድነው? ከ17 ወደ ታች ያለው ፕሬዘንት ከረንት ላይ ስላለው ነገር እና ፊውቸር ላይ ስለሚሆነው ነገር ነው የሚያወራው። ከ10 ጀምሮ እስከ 11 ጀምሮ እስከ 15 ያለው ስለ ፓስት ስለሚያወራ ሞር እዚህ ጋር ያወራን እንሂድ። 20 ወይም 30 years ago የሚለውን ስታየው ምንድነው ቀጥሎ የሚመጣው ማለት ነው? በቃ ይሄ አክሽን ምንድነው? ሲምፕል ፓስት እንደሆነ ታውቃላችሁ ማለት ነው። ሰው ምን ይገባል ማለት ነው? እዚህ ጋር ወዝ ይገባል ማለት ነው። ወዝ ይገባል። ለምንድነው ዌር ያላደረግነው? ቢኮዝ ኢት ኢዝ ዋት ሲንጉላር ስለሆነ ማለት ነው። ኢትዮጵያ ሲንጉላር ነች። ሰው እዚህ ጋር ይህንን ክሉ ተጠቅመን መልሳችንን አግኝተናል። ሲቀጥል ደግሞ they always ምንድነው? እኔ ደግሞ always habitual የሆነ አክሽን ነው። ስለዚህ ምንድነው ማለት ነው የሚሆነው? habitual የሆነ አክሽን ሆኖ ምን ፓስት፣ ሰው ፓስት ስለሆነ ፕሬዘንት ቢሆን ዩዝ ብቻ ይሆናል። ፓስት ስለሆነ ምን እናደርጋለን? ዩዝድ ይሆናል ማለት ነው። 12ኛ የዚህኛው ምን ይሆናል ማለት ነው? ዩዝድ ይሆናል። ኢዲ እንጨምርበታለን ማለት ነው። እሺ ትራዲሽናል ኦር ሜካኒካል ሚንስ ኦፍ ploughing and harvesting. As a result, they blank get leather products and they blank goods and service except coffee and hides at that moment. At that moment የምትለዋ ነገር ደግሞ ምንድነች ማለት ነው? እንትኑን የምትገልጽ ነች። and also ምንድነው ስፔሲፊክ የሆነን ታይም የምትገልጽ ነች ማለት ነው። በዚህ ጊዜ ምን መሆን ይችላል ማለት ነው? ከዛ በፊት እዚህ 13ኛ ምን መሆን ይችላል? ጎት መሆን ይችላል ማለት ነው። ጎት መሆን ይችላል። የተያያዘ ነው። ፓራላሊቲ የሚባለው ነገር ባለፈው በሰራውላችሁ ቪዲዮ ላይ ማውራት ይችላችኋል። ሚድ ኤግዛም ላይ ፓራላሊቲ አንድ አክሽንም ደግሞ አንድ ሴንተንስ ተያይዞ የሚመጣ ከሆነ በተመሳሳይ ቴንስ ወይም ደግሞ በተመሳሳይ ጊዜ እንትን እንደሚያልቅ ነግሬያችኋለሁ ማለት ነው። ሶ ይሄኛው ምን ይሆናል? ጎት ይሆናል። ይሄኛው ደግሞ ምን ኔጌቲቭ ስለሆነ ዲድንት ኤክስፖርት ይሆናል ማለት ነው። እንመልከት እስቲ ኤክስፕላኔሽኑን። ከዛ በፊት አምስተኛ አለን። ኢፍ ዲስ ዋንስ ደግሞ ኮንዲሽን ነው ማለት ነው። ዲስ ዋንስ ኮንዲሽን ኢፍ ዴይ ብላንክ ኤፌክቲቭ ቴክኖሎጂስ ዴይ ውድ ፕሮዲስ። ይሄን ውድ ፕሮዲስ የሚለውን አይተን እዚህ ጋር ያለውን ገስ ማድረግ እንችላለን ማለት ነው። ኮንዲሽናል ስለሆነ ሰው ሜን ክሎዛችንን አይተን ኢፍ ክሎዝን ዲሳይድ ማድረግ አክተንም ውድ ፕላስ ቨርብ ዋን ሲሆን ቀጥሎ ወይም ደግሞ ኢፍ ክሎዝ ላይ ያለው ምን እንደሚሆን እናውቃለን። መልሳችን ኒው ይሆናል ማለት ነው። ኒው ይሆናል። 15ኛ ኒው ይሆናል። and also this one is
ኮንዲሽናል ነው ማለት ነው። they wouldn't have suffered from starvation wouldn't have suffered ምንድነው ማለት ነው? ታይፕ 3 ማለት ነው። ታይፕ 3 ሪግሬት እያደረገ ነው እዚህ ጋር አሁን ናሬት የሚያደርገው ሰውዬ ደግሞ ሪግሬሽኑን እዚህ ጋር እየገለጸ ነው ማለት ነው። they wouldn't have suffered from starvation if they belong systematic ሰው እዚህ ጋር የሚገባው ምንድን ነው ማለት ነው? ኔጌቲቭ ነው ፖዚቲቭ? ኔጌቲቭ የሆነ አይዲያ ነው የሚገባው። ሃድቢን ይሆናል ማለት ነው። ሃድቢን ይሆናል 16ኛ። እንመልከት እስቲ። አንደኛ ወዝ ነው ብያቸዋለሁ። 11ኛ ቢኮዝ ኢት ኢዝ ፓስት ስቴት ላይ ነው ያለው ማለት ነው። እንዲታወቅ ነው 20 or 30 years ago እዚህ ጋር ምን ይለናል? 20 or 30 years ago የምትሏ ሲምፕል ፓስት እንደሆነች ትገልጽልናለች ማለት ነው። and also used ቅድም ያልኳቸው ፓስት ሀቢት ማለት ነው። ፓስት ሀቢት ሀቢቹዋል የሆነ አክሽን ኦልዌይስ በምትሏ ክሉን ያወቅ ነው ማለት ነው። ሰው መልሳችን ዩዝድ ይሆናል። 13ኛ ደግሞ ጎት ነው ብያችኋለሁ። ለምን ጎት ሆነ እንመልከት እስቲ። because this one is result in the past ላይ ያለ ሪዘልት ነው ማለት ነው። it describes the result of their farming methods ፋርሚንግ ሜተዳችንን ነው የሚገልጸው ማለት ነው። እዛ ጋር ያለውን የኛን ፋርሚንግ ሜተድ ምን አይነት ሪዘልት እንዳስከተለ ወይም ደግሞ ፋርሚንግ ሜተዳችን ያስከተለው ሪዘልት ነው። ፓስት ላይ ያለውን በስፔሲፊክ ታይም አስደግፎ ፓራላሊቲ ያልኳችሁ ማለት አስደግፎ ስለገለጸ ጎት የሆነው እንደውም በሲምፕል ፓስት ይህንን ቦታ እንሞላለን ማለት ነው። እንዳልኳችሁ የ14 ደግሞ ዲድንት ነው የሚሆነው ቢካውዝ ምንድነው ማለት ነው ዲድንት የሆነበት ምክንያት ኢንዶርስ ዲስ ዋን ኢዝ ፓስት ኔጋቲቭ ፓስት አክሽን ነው ማለት ነው። ሲምፕል ፓስት እንጠቀማለን። 13 እና 14 ፓራላሊቲ ስለሆኑ ዘ ሴም ቴንስ ነው ማለት ነው እነሱ ፊት የሚያደርገው። 15ኛ ደግሞ ዲስ ዋን ኢዝ ሃይፖቴቲካል የሆነ ኢማጂነሪ ወይም ሃይፖቴቲካል ወይም ደግሞ ኢማጂነሪ ሲቹዌሽን ነው። ሞር ስለ ኮንዲሽናል ሴንተንስ አውርተን ነበርን። እንዴታወቅ ነው ውድ ፕሮዲስ የሚለው አለ ወይም ደግሞ ፕላስ ፓስት ከዛ ሜን ክሎዝ ላይ ስንመጣ ውድ ፕላስ ቨርብ ነው አይደል? ስለዚህ ታይፕ 2 ነው ያወራሁላችሁ ያለው ወይም ደግሞ ሃይፖቴቲካል ኢማጂነሪ ሲቹዌሽን የሚባለው ማለት ነው። ለምንድነው የሚያገለግልልን? ኢማጂነሪ የሆነውን ሲቹዌሽን ስለዛ ለማውራት ነው። አንሪል ስለሆነ ሲቹዌሽን ማለት ነው። የኛ ሪዛልታችን ወይም ደግሞ ሪዛልት ይሄ ሜን ክላውዛችን ላይ ውድ እስካለ ድረስ ኢፍ ክላውዛችን ዲሳይድ ማድረግ አያቅተንም። በፓስት ሲምፕል ነው ማለት ነው። ታይፕ 2 ላይ አውርተናል ባለፈው ዕለት። 15ኛ ኒው ይሆናል ማለት ነው። 16 ላይ ስንመጣ እንደነገርኳችሁ ሪግሬት ነው ያደረገ ያለው። ስለዚህ ታይፕ 3 ነው ማለት ታይፕ 3 መሆኑን በምን አወቅን? ውድንት ሃቭ ሳፈርድ በምትሏ በዚች ፕሬዝ አወቀም ደግሞ በሜን ክላውዛችን ነው ማለት ነው ያወቅነው። ሜን ክላውዛችን ላይ ተመርኩዘን ኢፍ ክላውዛችንን ዲሳይድ ማድረግ አቅተንም ፓስት ፐርፌክት ይሆናል ማለት ነው። እሺ 16ን በዚህ ካየን 17 ላይ እንሄድና ምንድነው የሚለን? now their blank various new innovations and discoveries agricultural sector in our country. The export rate and the number of manufacturing industries are increasing from time to time. However, we blank few of the technologies so far and we blank most of them yet. If everyone blank to use these technologies, our country can develop in a short period of time. Therefore, we have to use different kinds of technological innovations in agricultural sector so that our country can develop as industrialized countries. So, እንስራ መልሱን 17ኛ ላይ እንግዲህ ስንመጣ ናው ይላል። ናው ሲል ልክ ታይሙ ቼንጅ እንደተደረገ ታውቃላችሁ። ፓስት ነበረ ከዚህ በፊት እገው እያለ መጣ። ናው አሁን ላይ ከረንት ላይ ማለት ነው። ሰው እዚህ ጋር 17ኛ ትክክለኛ መልስ የሚሆንልን ምንድነው ማለት ነው?
አር ይሆናል። ቢኮዝ ለምን ኢዝ አልተጠቀምንም? ቢኮዝ እዚህ ጋር ያለው ሰብጀክት ነው የሚወስነው። ዴር አር ቫሪየስ ኒው ኢኖቬሽንስ ኤንድ ዲስከቨሪስ ኢን አግሪካልቸራል ሴክተር ኢን አወር ካንትሪ ዘ ኤክስፖርት ሬት ኤንድ ዘ ነምበር ኦፍ ማኒፋክቸሪንግ ኢንዱስትሪስ አር ኢንክሪዚንግ ፍሮም ታይም ቱ ታይም። ከጊዜ ወደ ጊዜ ምን እያደረገ ይሄዳል? እየጨመረ ይሄዳል አለ ሰው። አሁንም ደግሞ ፊው ኦፍ ዘ ቴክኖሎጂ ሶፋር ከታች አወራላችኋለሁ እየጨመረ መሄዱን አላቆመም ማለት ነው። እየጨመረ መሄዱን የሆነ ቼንጅ ተደርጓል፣ የሆነ ቼንጅ ተከስቷል። ከዛ ቼንጅ በኋላ ግራጁዋሊ ኢንክሪዝ እያደረገ ነው የሚሄደው። ምን ይሆናል እዚህ ጋር ሃቭ ኢምፕሎይድ ፕሬዘንት ፐርፌክት ቴንስ ማለት ነው። ኤንድ ኦልሶ 19 ላይ ስንመጣ ሞስት ኦፍ ዘም የት እችንም ያዙልኝ ባይዜ የቴንስ ኩዌስችን ስትሰሩ ክሏችሁን በደንብ መፈለግ መቻል አለባችሁ። ታይማችሁን ያሉ ናሬሽን ወይም ደግሞ ድርጊቱ ያለበትን ጊዜ ቦታውን በደንብ የሚገልጽላችሁን ታይም ፍሬም በደንብ አድርጋችሁ መለየት መቻል አለባችሁ ማለት ነው። 19ኛ ሃቭ ናት ትራይድ ይሆናል ማለት ነው። ኤንድ ኦልሶ 20ኛ ላይ ስንመጣ ቱ ዩዝ ዲስ ቴክኖሎጂስ ይሄ ደግሞ ምንድነው ማለት ነው? ትራሽስ አባውት ይሆናል። ቢኮዝ እዚህ ጋር ክሊር ላደርግላችሁና ላሳያችሁ ኮንዲሽናል ነው ማለት ነው። ኮንዲሽናል ነው። ምን አይነት ኮንዲሽናል? ታይፕ ዋን ደግሞ ታይፕ ዋን ኮንዲሽናል ሴንቴንስ ታይፕ ዋን ማለት ነው። ስለዚህ ትራሽስ አባውት ይሆናል ማለት ነው። 21ኛ ላይ 21 የለውም 21 ከስር ነው ያለው። ሞር ይሄ ዝም ብሎ ዲያሎግ ነው ማለት ነው። ከስር እንመልከት እስቲ የኤክስፕላኔሽናችንን 17 ያው ከረንት የሆነን ወይም ደግሞ ከረንት ላይ ኤግዚስት ያደረገውን ነገር ስለሚያወራ በፕሬዘንት ሲምፕል ይገለጻል። 18ኛ ላይ ደግሞ ሃቭ ኢምፕሎይድ አክሽን ስታርትድ ኢን ፓስት ኮንቲኒው ቱ ናው። እንዴት አወቅ ነው? ናሬሽናችን መጀመሪያ በፓስት ነው የጀመረው። ከዛ ማለ ደረሰና የሆነ ቼንጅ ናው አሁን ግን አለና እየቀጠለ ሄደ ማለት ነው። ሶ ፕላስ ደግሞ ቅድም ያከበብኩባት ቦታ ሶፋር የምትሏ ምንን ትገልጽላችሁ? እንደ ኪ ሲግናል ወይም ደግሞ እንደ ክሉ አድርገን እንወስዳታለን ማለት ነው። ፍሮም ደ ፓስት ቱ አንቲል ናው ከፓስት ጀምሮ እስካሁን ድረስ ያለውን ድርጊት በፕሬዘንት ፐርፌክት ሶ ሃቭ ኢምፕሎይድ ይሆናል ማለት ነው መልሳችን። 19ኛ ላይ ደግሞ ስንመጣ ሃቭ ናት ትራይድ ኦር ደግሞ ሃቭንት ትራይድ ይሆናል ማለት ነው። ቢኮዝ ኢትስ ኢንኮምፕሊት የሆነ አክሽን ነው ማለት ነው። ኢንኮምፕሊት የሆነ አክሽን የት የምትለዋ ቅድም እያከበብኩ ያሳያችሁ ነበር። የት የምትላለች የምትገልጽ ኢንኮምፕሊት የሆነ አክሽን መሆኑን። ኢንኮምፕሊት ኔጋቲቭ ፕሬዘንት ፐርፌክት፣ ኢንኮምፕሊት የሆነ አክሽን በኔጋቲቭ ፕሬዘንት ፐርፌክት የገለጽ ነው ማለት ነው። 20ኛ ያው እንደነገርኳችሁ ዲስ ኢዝ ፊውቸር ፖሲቢሊቲ ነው ማለት ነው። ኮንዲሽናል ሴንቴንስ ታይፕ ዋን ነው። ጀስት ምንድነው የምናደርገው? ትራሽ የምትላ ላይ ኤስ ጨምረን ማስቀመጥ ብቻ ነው ከኛ የሚጠበቀው ማለት ነው። ወደ ሶስተኛው ስንመጣ complete the following text with the correct form of the verb given in the brackets. Use both active and passive forms. This one is ደግሞ ስለ active እና passive form የሚያወራ ነው ማለት ነው። A local jewelry she belonged into by someone yesterday. The owner had just locked up the shop when a robber with a gun belonged him. እዚህ ጋር እየሰራን ብንሄድ ሞር የተሻለ ይመስለኛል። 21ኛ ላይ እዚህ ጋር ምንድነው የሚለን? a local jewelry she belonged into by someone። ይህ ምንም በቃ እንትን አያስፈልገውም። ምንም መመራመር ምንም ማሰብ ራሱ አያስፈልገውም። ማሰብ ካለባችሁ ምንድነው ምን አይነት ቴንስ ፓሲቭ ከሆነ ፓሲቭ፣ አክቲቭ ከሆነ ምን አይነት ፓሲቭ እና አክቲቭ የሚለው ላይ ብቻ ነው መጨነቅ ያለባቸው። ጀስት ይሄ በቃ ይሄ ምንድነው ባይ ኤጀንቱ እዚህ ጋር ከተገለጸ ምንድነው ማለት ነው? ዲስ ኢዝ ፓሲቭ ነው ማለት ነው። ባይ ኤጀንቱ ዲሬክትሊ ከተቀመጠላችሁ ምንም በቃ እንትን ማድረግ አያስፈልገውም። ፓሲቭ ነው ማለት ነው። ፓሲቭ መሆኑን ቀጥታ በዚህ ታውቃላችሁ ማለት ነው። ፓሲቭ ሆኖ ግን ምን አይነት ፓሲቭ የሚለውም ደግሞ ይወስናል። ቢካውስ የስተርዴይ ስለሚል ምንድነው የሚሆነው ማለት ነው? ፓስት ነው የሚሆነው። መልሳችን የሚሆነው ምንድነው ማለት ነው? ያው ወዝ ብሮክን ይሆናል ማለት ነው። ቢኮዝ ሲምፕል ፓስት አይደል? ሲምፕል ፓስት ሳይሆን የስተርዴይ ስለሚል የስ ሲምፕል ፓስት ነው የሚሆነው። ወዝ ብሮክን ይሆናል ማለት ነው። ወዝ ብሮክን ይሆናል።
ሲምፕል ፓስት ሳይሆን ሶሪ ሲምፕል ፓስት ሳይሆን ፓስት ፐርፌክት ነው የሚሆነው። ፓስት ፐርፌክት ነው የሚሆነው። ፓስት ፐርፌክት ነው የሚሆነው። ኖ ሶሪ በጣም ይቅርታ። እየሰራን ያለነው አክቲቭ ፓሲቭ ስለሆነ ምን ጊዜም ቢሆን ቨርቡን በምንድን ነው የምናስቀምጠው? ቴንሶ እንዳለ ሆነ ቨርቡን በፓስት ፓርቲሲፕል ነው የምናስቀምጠው ማለት ነው። ደግሞ በቨርብ ስሪ ነው የምናስቀምጠው። ዲስ አክሽን ኢዝ ሲምፕል ፓስት ነው የሚሆነው። በሲምፕል ፓስተኛ ደግሞ ስናውቅ ምንድን ነው የሚሆነው? እዚህ ጋር ወዝ ብሬክ ብቻ ነበር የሚሆነው። ምክንያቱም ሳብጀክት ፕላስ ቨርብ ቱ ነው አይደል? የሲምፕል ፓስት ወደ ፓሲቡ ስንመጣ ብሮክን እናደርገዋለን ማለት ነው። እሺ ይህንን በዚህ ያዙልኝ። the owner had just locked up the shop when a robber with a gun blank him ይሄኛው ደግሞ ምንድነው ማለት ነው? አክቲቭ ነው ማለት ነው። አክቲቭ ቮይስ ነው። አክቲቭ ቮይስ ሆኖ ምን አይነት ፓስት የሆነ አክሽን ማለት ነው። ስለዚህ መልሳችን ትሬትንድ ይሆናል ማለት ነው። ቀጥሎ ደግሞ the robber told him to unlock the shop and blank him all the diamonds in the safe የዚህ ደግሞ የሚሆነው ምንድነው ማለት ነው? 23ኛ ጊቭ ይሆናል። ቢኮዝ ኢንፊኒቲቭ ፎርም ነው ማለት ነው። ኢንፊኒቲቭ ፎርም ነው። ምክንያቱም እችን በደንብ አስተውሉ። ምንድነው የሚሆነው? ኢንፊኒቲቭ ፎርም ነው የሚሆነው። ሰው ጊቭ ይሆናል ማለት ነው። ቀጥለን 24ኛ ላይ then the robber tied the shop owner up a search for the robber blank organized by the police recently by ኤጀንሲ ጋር ተገልጿል። አሁንም ምንድነው ማለት ነው? ፓሲቭ ይሆናል ማለት ነው። has been organized ይሆናል ማለት ነው። and also they hope they will find him in a few days the owner of the shop blank by doctors for shock at the moment የዚህ ደግሞ የመጨረሻው ፓሲቭ ፕሬዘንት ኮንቲኒየስ ይሆናል። is being treated ይሆናል ማለት ነው። ትሪትድ ይሆናል። እሺ እንመልከት። was broken ፓሲቭ ቮይስ ነው ብያችኋለሁ። was ፕላስ broken ነው የሚሆነው። and also ደግሞ 22ኛ ትሪትድ ነው ብያችኋለሁ። አክቲቭ ቮይስ አክቲቭ ፓስት ማለት ነው። and also give ኢንፊኒቲቭ ፎርም ነው። 23ኛ 24ኛ ደግሞ has been organized 25ኛ is being treated ይሆናል ማለት ነው። እዚህ ጋር ብናቆም ይሻላል ማለት ነው። ቀጣይ ደግሞ የተቀሩትን ፓርቶች እንሰራለን ማለት ነው። እስካሁን ድረስ አብራችሁኝ ስለቆያችሁ እጅግ አድርጌ አመሰግናለሁ። ሜቢ ኤክስፕላኔሽኑን ስሰጥ ግር ያላችሁ ቦታ ትንሽ ኮንፊውዥን የፈጠረባችሁ ቦታ ካለ ኮሜንት ሴክሽን ለእናንተ ክፍት ነው። ኮሜንት ላይ ሀሳብ አስተያየታችሁን ፖላይትሊ አስቀምጡልኝ። እኔ ደግሞ አይቼ ለእናንተ የፈጠነ መልስ ለመስጠት እሞክራለሁ ማለት ነው። ይሄ ቪዲዮ ጠቃሚ መስሎ ከታያችሁ ፕሊዝ ካይንድሊ ሼር አድርጉላችሁ ለጓደኞቻችሁ። ሊሰራላችሁ የምትፈልጉትን ኮርስ በቴሌግራም ግሩፓችን ላይ አታች አድርጉ። እዛ ጋርም ሀሳብ አስተያየታችሁን ያልገባችሁን ኤኒ ነገር መጠየቅ ትችላላችሁ ማለት ነው። በቀጣይ በሌላ ፓርት እስከምንገናኝ ድረስ መልካም የትምህርት ሳምንት ይሁንላችሁ። ቸር ሰንብቱ።